እናንተ የብሩኬ ጉድ ሰማችሁ? ቱ ቱ ቱ ሩታ በጣም ተጎዳች። በምን ልክሳት ያልኳት ነበረ አላለም። እኔ የሚፈራው አቤልም ነገ ተገልብጦ ሩታ ይቅርታ አድርግልኝ ብሎ ወደ ሩታ ህይወት እንዳይመጣ ነው የምፈራው ጋይስ። ወይኔ አብርሽ የኔ ምስኪን ወሳካ ወደ ቆሰለ ጋይስ። አብርሽ አሳዘነኝ። እኔ የገረመኝ ብሩክ የምንሰማ እንዴት ወደ ሩታ ተገልብጦ ይመጣ? እናንተ ለምን እንደመጣ ታውቃላችሁ? እኔ እንጃ፣ ግራ ተገባው። ፈጣሪ ሆይ ገና ብዙ እንሰማለን። በአብርሽ ቤት የተለቀቀ ሌላ ቪዲዮ፣ በዳኒ ቤት የመጣለ ሌላ ቪዲዮ። አረ ግራ አታጋቡን፣ እግዚአብሔርን ግራ አታጋቡን። ወይን ድራማ ነው በሉን እንዴ! ምን ጉድ ናችሁ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እናንተ ስትገቡ እስኪ ላይክ አድርጉ፣ ሰብስክራይብም አድርጉ፣ ለቤት አዲስ ከሆናችሁ ማለት ነው የኔ ውዶች ማለት ነው። እንግዲህ ዛሬ ግን ግማሽ ሌሊት ነው ቪዲዮ እየሰራው ያለው ማለት ነው። ጠዋት ነው ይሄን ቪዲዮ ፖስትም አድርጎ ማለት ነው የኔ ውዶች። እና ዛሬ በዳኒ ቤት ቪዲዮ ተለቋል። እውነት ለመናገር ማለት ሩታና ዳኒ ለምን ተደሰቱ? ምን አዲስ ነገር አለ እያልኩ ነበረ። ይሄ ነገር ይሄ ፋይል እውነት እንዴት አጠፋን አላሉም እንዴ? እንዴት ብሩኬ ይሄ ፋስት እኔ እውነት ነው ብዬ አላምንም ጋይስ። አላቅም ብቻ ወይን የሩታና የዳኒን ስሜት ለማየት ነው ብዬም አሰብኩ። ብሩኬ አውቆ የሩታ እና የዳኒ ሁኔታ ለማየት ነው የመጣ ብዬም አሰብኩ። ወይም እዚህ ነገር ውስጥ ምንም የለም ብዬ አስባለሁ። እንደዛም ጠርጥር ያለው ብቻ አላቅም። የነገ ደግሞ ማን ያውቃል? ጉድ እኮ ነው እናንተ። ብሩኬ እንዴት ምን አስቦ ነው? እንዴት ወደ ሩታ ተገልብጦ መጣ? ዳኒ ምን እንዳለ ሰማችሁ? ዙዋይ እንዴት እንደሄዱ ሁሉም መረጃ እንግዲህ ብሩክ የነበረ ሲቀበልላቸው የነበረው ማለት ነው። የዳኒ ሲናገር የነበረው ማለት ነው። አብርሽ በአንተ ዙሪያ ላይም ያሉ ጓደኞች ጉድ አደረጉክ። በሩታ አጠገብም ያሉ ጓደኞች እውነት ሁሉም አስመሳይ ናቸው። እውነት ለመናገር አሁን አያችሁ፣ ከዚህ በፊት ብሩክ ነበረ ሩታ ላንተ አትሆንልህም ጥሩ መልካም ልጅ የሆነችልህ ሄርሜላ ናት። ስለ ሩታ ብዙ ነገር ሲናገር አልነበረም እንደ ብሩኬ? ዛሬ ለምን ተገልብጦ ወደ ሩታ ህይወት መጣ? እስኪ ንገሩኝ ጋይስ። ለእኔ ብቻ ነው ወይስ ለእናንተም ጥያቄ ነው? እስኪ ንገሩኝ። ብሩኬ አንተ ምን ጉድ ነው? ሩታና ዳኒ እንዴት እንደተደሰቱ ይሄ ፋይል ስላለ እንዴት እንደተደሰቱ ብሩኬ አመሰግናለሁ። ሩታ ደስተኛ ነው የሆነችው፣ ዳኒም እንደዛው ማለት ነው። እንደዚህ ደስተኛ እንደሆናቸው ይሄ ነገር ወይም ውሸት ነው? ምንም ፋይል ውስጥ ምንም ነገር የለውም ብዬ አስባለሁ። ቼክ ስታደርጉ ወይም ነገ ምንም ፋይል ውስጥ ምንም የለም እንዳትናደዱ ሩታና ዳኒ። ነገ ደግሞ ይህን ፋይል ስታጡ ለምን ዋሸን፣ ለምን እንደዚህ ያደረከን እንዳትሉ፣ እንዳታዝኑ ሩታና ዳኒ ማለት ነው። እንግዲህ ብሩኬ ዛሬ ተገልብጦ ፋይሉን ይዞ እኔ አላጠፋውም ብሎ ይዞላቸው አመጣ ለሩታና ለዳኒ። እንዴት እንደተደሰቱ እግዚአብሔርን ጉድ በጎንደር የምትሉ አሁን ነው። ነገ ደግሞ አቤል ተገልብጦ ወደ ሩታ ህይወት እንዳይመጣ ነው የምፈራው። አብርሽ ደግሞ ባዶ ብቻ እንዳይቀራ ነው የምፈራው። እናንተ ናቸው ነገ ደግሞ ተጻጽቶ እናንተ ናችሁ ሄርሜላን ይዛችሁ ወደ እኔ ህይወት ያመጣችሁ
እኔና ሩታ እዚህ ደረጃ ላይ ያደረሳችሁ እናንተ ናችሁ ብሎ ተጻጽቶ ወደ ሩታ ህይወት የሚመልስም አብርሽ ሊመልስም ይችላል ብዬ አሰብኩ። አብርሽን ባዶ ከቀረ በኋላ አያችሁ ተገልብጦ ብሩኬ ዛሬ ምን አደረገ? ፋይሉን አጠፋም ብሎ መጣ። ፋይሉን ይዞ አላጠፋም ከውስጥ አውጥቶ ነው ያመጣ ማለት ነው። ይሄ ነገር እውነት ከሆነ አብርሽ በጣም አዛዘንከኝ። እግዚአብሔር ከአንተ ዙሪያ ላይ ያሉ ጓደኞቼ በጣም ለአንተ አሳቢ ሆኖ ከጀርባ በኩል ያንተ ጠላት ናቸው ብዬ ነው የማስበው፣ እውነት ለመናገር ማለት ነው። እና አሁን ሩታና አብርሽ ከተለያዩ በኋላ በማላቸው ብዙ ጸብ ከተፈጠረ በኋላ እርስ በእርስ እየተፋጁ ነው ያሉ። ሁለቱ ከተለያዩ በኋላ ብሩኬ ስለ ሩታ ብዙ ነገር መጥፎ ነገር ስትናገር የነበረ ሰውዬ ዛሬ ለምን ተገልብጣ ወደ ሩታ ህይወት መጣ? ለእኔ ጥያቄ ሆኖብኛል እዚህ ጋ ጋይስ፣ ለእናንተም ጥያቄ ነው ብዬ አስባለሁ። ለማንኛው ዳኒ ብዙ አትደሰተው፣ እሺ ብዙ አትደሰተው። ይሄ አውቆም ሊሆንም ይችላል ወይን እዚህ ነገር ውስጥ ፋይልም የለም ብዬ አስባለሁ። የእናንተ ስሜት ወይን ለማየት ነው ብዬም አሰብኩ። ወይን የዳኒ ፋይልም ሊሆንም ይችላል እዚህ ነገር ውስጥ። ነገ ደግሞ እዚህ ነገር ውስጥ ምንም የለም እንዳትሉን፣ ብዙ አትደሰቱ እሺ። እኛ እኮ እናቃለን፣ ጀግና ነን። ይሄው በቁም ነገር አድርገን አሳይተናል ያሉ ነበር ዳኒና ሩታ ማለት ነው። እና ሩታ በጣም በሳቅ ፍንድት ትብላለች፣ ዳኒም እንደዛው የሆነ ነገር እንዳለ ማለት ነው። እንደዛን ያሰብኩ ምንድን ያለው ዛሬ እያልኩ ነበርና ግራ ተጋብቼ ነበር። እንኳን ሲገቡ ቪዲዮ ሲሰሩ እንኳን ሰላምታም አልጠየቁም። እግዚአብሔርን ሲጨፍሩ ምናምን ነው ቪዲዮ ያለቀ ማለት ነው። ደስተኛ እንደሆኑ ይሄ ፋይል ስለተገኘ ብሩኬ ወደ ሩታ ህይወት ተገልብጦ እንደመጣው ነው የተረዳው ማለት ነው። እስኪ የነገ ቪዲዮ ደግሞ ምን አይነት ቪዲዮ እንደሚለቀቅ አላቅም። ይሄ ነገር እውነትም ሊሆንም ይችላል። ነገ ደግሞ በዚህ ፋይል ሊመጡም ይችላሉ። እኔ አላቅም። የአብርሽና የሩታ ትዳር እንዲሆኑ ቀረ ጋይስ። እርስ በእርስ የተፋጁ ወይን በስነ ስርዓት ወይ አልተለያዩ ወይን ተራርቆ አይኖሩም። ሁሌ እንደተፋጁ ነው። እንደዚህ ነው የሚቀጥሉ። በቃ ድራማ ነው ጋይስ። እርስ በእርስ ባንባላ ባትጣሉ ጥሩ ነው ብዬ አስባለሁ። እነሱም እየቀጥሉ እናንተ ማየት ነው በቃ። ከቻላችሁ አስተያየት ስጡ፣ ኮሜንት ማለት ነው። ከስድብ ነፃ የሆነ አስተያየት ስጡ። እነሱ እኛ ላይ ነው ጥባ ጥቤ እየሰሩብን እያለ ማለት ነው። የምንም ፋይል የለም። እኛ ላይ ነው ጥባ ጥቤ የተጫወቱብን ያሉ ማለት ነው። እና ተመልካች ዛሬ ላይ ክብር ሲሰጣችሁ ነገ ላይ ደግሞ እንደምትወርቁ እርግጠኛ ነኝ። በተለይ ቡታየራ ዩቱበሮች ማለት ነው። በጣም ተግማማችሁ፣ ተጨማለቃችሁ፣ ስራችሁ ደስ አይልም። እና ተመልካች ሲሰለቻቸው ዞር እያሉ ወደ ቲክቶክ ነው የሚሄዱ ማለት ነው። ወደ ዩቱብም እንኳን አይመጡም። ግን ይሄ ነገር ቢበቃችሁ መልካም ነው ብዬ አስባለሁ። ሰው ጭቅጭቅ ሰለቻቸው ሆናል ለመናገር ማለት ነው። እና እንደዚህ ገንዘብ ሰርታችሁ የምታገኙ ምን እንደምትጠቀሙ አላውቅም። የአብርሽና የሩታ ትዳር እንዲህ ሆኖ ቀረ። እነሱም እንደተፋጁ ይቀጥላሉ። የኛም ደግሞ እነሱም ማየታችን አይቀርም ማለት ነው። ዩቱብ እስካለን ድረስ ማለት ነው። ጋይስ እንግዲህ ቻሉ። ዩቱብ ያልከፈታችሁ እንደው ከፍታችሁ ብትሰሩ ይሻላችኋል። ቅመሞች የኔ ወዶች ማለት ነው። አትጨናነቁ። እዚህ ዙሪያ ላይ የራሳቸው የተናደዳችሁ የራሳችሁ ሀሳብ ትሰጣበታላችሁ። ገባችሁ? ብትሰሩ ትጠቀማላችሁ ብዬ አስባለሁ። ዩቱብ ክፈቱ ያልከፈታችሁ። እውነቴ ነው የምላችሁ። በቃ የራሳችሁ የተሰማችሁ ስሜት ትናገራላችሁ እንደፈለጋችሁ። የምሬ ነው። ክፈቱ ቻናል። በጣም ቀላል ነው። ዩቱብ ከፍታችሁ መስራት በጣም ቀላል ነው። ከፍታችሁ ብትሰሩ ውጤታማ ነው የምትሆኑ ብዬ አስባለሁ። ስሩ፣ ሞክሩ። እና አብርሽና ሩታ እንዲህ ይቀጥላሉ። ይሄው 1 አመት ሊሞሉ ነው እንግዲህ። ጉድ በሉ በጎንደር። ነገ ደግሞ አቤል ደግሞ ተገልብጦ ወደ ሩታ ህይወት እንደሚመጣ እርግጠኛ ነኝ። በዚህ ሁኔታ የምሬ ነው የምላችሁ፣ አስገርሞኛል። የብሩክ ተገልብጦ መመጣቱ ማለት ነው። እና ምንድን የተገኘ? እንዴት ተገልብጦ መጣ? ለእኔ ጥያቄ ነው።
ለእናንተም እርግጠኛ ነኝ እንደኔ እንደምትሆኑ ማለት ነው። እና በጣም ከባድ ነው። ሰውን አታምኑ፣ ጓደኛ አታምኑ። እውነቴ ነው የምላችሁ። በራሳችሁ እጅ የበላችሁ መልሶ በጀርባ ይወጋችኋል። ይሄው ከብሩኬ አዩ ማለት ነው። እና አብርሽን ጉድ አደረገ። ዳኒ ጋር ያለ ፋይል አጠፋለሁ ብሎ የዳኒ ሁሉም እቃ ተቀብሎ ብሩኬ ጉድ አደረገ ዛሬ ላይ ማለት ነው። ጭራሽ ፋይሉን ይዞ ለሩታ አመጣ። ዳኒና ሩታ ሸሸ ገዳይ እያሉ ነው እንግዲህ ለሩታና ለዳኒ ሰርግ ነው ዛሬ። እንዴት እንደሚጨፍሩ እንዴት ደስተኛ እንደሆኑ ማለት ነው። ይሄ ፋይል ብሩኬ ጋ ስለተገኘ ማለት ነው። ብሩኬ ነው ይሄ ሁሉ መረጃ የተቀባበለ ያለው ማለት ነው። ቤቱን ድረስ እንዳሳየው ብሩኬ እንደሆነ ዙዋይ እንደሄዱ ብሩኬ እንደተናገረ ሁሉም መረጃ ብሩኬ እንደተናገረ እንግዲህ ክደዋል በሉ እንግዲህ ብሩኬ አብርሽን ክደዋል። ገና ሄርሜላና አብርሽ ደግሞ ገና ሰው እያጣሉ ብዬ አስባለሁ። አብርሽ ደግሞ ባዶ እንደሚገራ እርግጠኛ ነኝ። ታየን ጋይስ። አቤልም ደግሞ ሄርሜላን ክዶ ወደ አብርሽ ወደ ሩታ ይመለሳል ብዬ አስባለሁ። አሁን አቤል ብቻ ነው ከሄርሜላ ጎን ያለው ማለት ነው። ብሩኬ አሁን ተገልብጦ ወደ ሩታ ከመጣ አቤል ብቻ ነው። ሌሎቹ ደግሞ ቡችሎች ናቸው። እነሱ አይረቡም። ማን ነው ጆንና ማን ነው የሚባለው ይሄ ልጅ ጥቁሩ ልጅ ስሟ እያዝልኝ ይቅርታ። እና እነዛ ናቸው በቃ ሌላ ማንም የለም። ፈጣሪ ሆይ ከእንደዚህ አስመሳይ ጓደኛ ፈጣሪ ጠብቀን ጋይስ። የሰውን ገበና ሚዲያ ላይ የሚያወጡ ብሩኬ አንቴ አስመሳይ ነ ጌታን ከአብርሽ ጎን ሆና ዛሬ ምንድን ነው? ምን ተሰማ? እንዴት ወደ ሩታ ተገልብጣ መጣ? የመጣበት ምክንያት ምን እንደሆነ እናውቃለን ጋይስ። ጉድ ፈላ ዘንድሮ። ገና ብዙ እንሰማለን ዘንድሮ።